በዛሬ ቪዲዮ እነዚህን መቀደም በተናገሩት ነገር በጣም አዝኛለሁ አፍሬያለሁ። ጃኒ ላምበርጊኒ ተሸለመች። መንዝሊ ቢሰራ ምን ሰው አይደለም አትሊስት ሚሊዮነር የሆነ ሰው ድመት ነገር ሚያው ቀፈላ ብቻ ለፈረጃ ፊልም መዋጮ 200 ብር። ለአንድ ቀን ወንድ በሆን ብዙ ቺኮችን አስረግዛቸዋለሁ ከዛ እክዳቸዋለሁ አላቃችሁም ብዬ እክዳቸዋለሁ። ገንገበት አንተ ወንድ ነህ ሴት ነህ? ሴት ነኝ። አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለም። ሴትም ወንድም አይደለም። እና ምንድን ነህ? ምንም አይደለም። ቀን ያፍቀኝ ከዘራይ ነው አትታወርፊ። ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ግርምትን ይጨራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብ አርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ላቭ ፉንቁካ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሞ እንዳለ ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን ንክት በማድረግ ለዚህ ቤት ፉንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች የዲስክሪፕሽን ላይ ደቅ ብለዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ቶክ አላብዛ፣ ወደ ቪዲዮ። ሰላሳ ያለፋት ሴት ምን ታደርጋለች? እኔ በቃ መለየት እፈልጋለሁ፣ አልፈልግም ከዚህ በኋላ። 30 የኔ እናት 30 እኮ አልሞሻል እኮ። ይኸውልሽ ከዚህ በኋላ እኔ ግርሽ ወድቄ እኮ አይደለም የምጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። what is this say? ይኸውልሽ አንዴ አባትሽ መጣ ቤቴ ኮኮኮ ምናምን ክፍት ሳርግ እግሬ ወድቆ እኮ ነው የኔ ጌታ። እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። ምድረ ደረቅ ራሶች ተንቋቅቡ ምናምን አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እናትሽ መጡ በነጋቱ ኮኮኮ ምናምን ድጋ እግሬ ሊወድቅ እኮ ነው የኔ ጌታ። ድጋ ነብራት ጠፋ። እንቀጥል። ለማንኛውም የኔ ጌታ እባክህን 30 ቢያልፋትም የምትወሰድልኝ ውሽማ አርጋታል። ውሽማ አርጋት ደግሞ ለውሽማ ማትበቃም ስል ሹገርን ብቻ ትሁን ገንዘቡ ከኛ ነው አሉኝ። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልፎሻል ከኔነት ጥዬ ምናምን ሄዳለሁ ማለት ነው የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ ሆናለሁ። ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ ሆናለሁ እኮ ስልጣኔ እኔ ነው። እንደውም አልፈልግሽም የኔ ፍቅር በቃ እሺ፣ የኔ ፍቅር ኧረ እንዲህም ተጀመረ ይሻላል። ያዋጣችኋል። 30 የሆነው በምክንያት ነው። እንደዛ ነው። ጌታዬ አንተ ብቻ ይህን ውድድር እንዳሸነፈ እርዳኝ እንጂ ከማሸነፈው ብር ላይ 100,000 ብር አስገባለሁ። አደራ። እንግዲህ የውድድሩ አሸናፊ እዚህ ከጎናችን ይገኛል። እንኳን ደስ አለህ። አመሰግናለሁ። 50,000 ብር አሸናፊ ሆናል። 50,000 ብር? አዎ 500,000 ብር ነው። 500,000 ብር ነው። 50,000 ብር 50,000 የ50,000 ብር አሸናፊ ሆናል። 500,000 አይደል እንዴ ብላችሁ ያወዳደራችሁ ነው? 500,000 አንዴ ተጻፋዩት። አይ ይኸውልህ ማስታወቂያው እኮ የ50,000 ብር። ወይኔ ስለዚህ ፈጣሪ ውድድሩን አሸነፍኩኝ እኮ ግን 500,000 ብር መስሎኝ እኮ ነው 100,000 ብር ተስዬ የነበረው። ለካ 50,000 ብር ነው ሽልማቱ።
አሁን ከኪሴ 50 ሺህ ብር ልጨምር ሆነ ምን ተሻለ? ልጨምር ከኪሴ 50 ሺህ ዘ ላይት ኢዝ ባክ። ዘንድሮ እንደ መብራት ኃይል ማለት የቀለለብን የለም የምር። አሁን ደግሞ መጣ። ምን ይባላል? ምን ይሻላችኋል መብራት ኃይሎች ግን ይሁና መቼስ ማልጎዳን ያለ ጽዮን እባላለሁ። ጽዮን ለአንድ ቀን የማትታይ ሰው ብትሆኚ ምን ታደርጊያለሽ? እንዴት ማለት? ማለት ማንም ሰው ባይሽ የፈለግሽውን ብታረጊ ማለት ነው። ምን ታደርጊያለሽ? ምን አረጋለሁ ማለት ማንም ሰው አያየኝም ነው? ማንም ሰው አይሽ ማንነሽ? ባንክ እዛርፋለሁ። በላው ጽዮን ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ በሆን ብዙ ቺኮችን አስረግዛቸዋለሁ። ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ገንገበት አሁን ባንቺ ቤት አራዳ ሆነሽ ፈርከሽ ንግግር አሳምረሽ መሆኑ ነው። ቃላቶች ያጥሩኛል ምን ብዬ ላጥርግርግሽ እንደው ባጠቃላይ ዱልዱም ነገር ነሽ። ይኸውላችሁ በህይወታችሁ ላይ የሚጠቅም ነገር ብቻ ነው መምረጥ ያለባችሁ። ከዚህና ከዚህች እኔ የሚጠቅመኝም መርጫለሁ። ኧረ በሌ እሺ ሀና ግዳይ ባምቢ ራሷ ምን አለች? ሲጀመር በል ይችላል። እውነት ነው፣ መቻሉን እያሳየ ነው። ይመች እውነት። እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳት በሽታ ይዞሻል። አይከብድም ወይ በልብ ያለን ሰው መርሳት? ተው እንጂ በርጤ። የኬጂ ምርቃት የመጨረሻ ወርዳቸውን ነው የምናነበው። አለን ምናለ አያቴ የሞቱት እጃቸውን ስላልታጠቡ። ወይኔ እኔ እኮ እንዲህ ተብሎ አባቴ ለምርቃት ያልጠራም። ለምን አሁን ኬጂ ይበቃኛል፣ ዩኒቨርሲቲ ልግባ። የታባቱ ጣሪያ ላይ አስቀምጡኝና አውሮፕላኑ ሲመጣ ገብቼ ላብረረው። ወይኔ ጉዴ ማርያም ናት እንጂ እንደውም አልበላም። ዝናብ ለምን ይዘንባል ስትባል ቃለ የግላስ ጦር ገብታችሁ አርጋኝ እግዚአብሔር ለሰማው ፈለኩ። ወለላይቱ ኢቱ ቁጡና ትልቅ ሰው ልታስመስሉ እንዴት ነው ስማ ራሳራ ቆላምጣ ኢትዬኔ ማ ይሄ በጣም ትክክለኛ ጥያቄ ነው። የመጀመሪያውን ሰው ማን አሳደገው? ማሚ እቺ ትነጻን ልጅ አይደለችም፣ ትልቅ ሰው ናት ሲጀመር። እናቴ ማርያም ትምህርቴን ገለጽልኝ። ሳድግ ብዙ መኪና ይኖረኛል። አሜን። ባባ ሰርፕራይዝ ግዛልኝ። አሲንዳ ሰሰይዲያ እያመነጨው ነው። ኧረ እነዚህ ግን ልጆች አይደሉ። እኔ ሰው ነኝ እንጂ ሳን አይደለም። ሰምታችኋል? መሮታል ፎቶውን ራሱት እናቴ ሳድግ ቤተ መንግስት ገዛልሻለሁ። ጩጬዎች አልተቻሉም። ሀብትሽን ለማግኘት ስካይላይት እንዴት ቀጥረዋለሁና እኔ እዚህ ነገር ውስጥ የለሁበትም። ምስል እንዳሰብኩት ይሄን ክሬዚ ሀሳብ እንዴት እንዳመጣሁት አላውቅም። እባካችሁ እርዱኝ። ለማንኛውም ሀብትሽ ደግሞ ታክሲ አይፈልግም፣ ራይድ ነው። በራይድ ነው እየሄድኩ ያለሁት። ምን አይነት ዋጋ እየከፈልኩለት እንደሆነ ታውቃላችሁ? ለሀብትሽ እዚህ ጋር እያልኩኝ ነበር። ወይኔ የራይዴን ከፍዬ ስካይላይት ደረስኩኝና ሀብትሽ አንተ እንደሆንክ ልትጠጋኝ አልፈለግም። በጣም ፈርተኸኛል። እኔ ደፋር ነኝ። ሰተት ብያለበት መጣውና እዚህ ጋር መግቢያ ማለት ነው ጽሁፍ አንብቤ ነው የገባሁት። ማርያምን መጥቼም ስለማላቅ ላለመበላት ከዛ እዚህ ጋር ላጥላት አውቄ ነው ስልክ እያወራሁ ያለሁት። ሽንት ቤት ጠፍቶኝ ከዛ
ሰው እርዳታ ገባው ግን ፎቶ ቪዲዮ መንሳት አይቻልም ተውኩትና እዚህ ጋር የሆነ ሰው እያወራኝ ነበር ምናምን እቺን መንገድ ተጠቅሜ ማለት ነው ቦታ ጠቆመኝ ማለት ነው ሊፍት ውስጥ ገባውላችሁ ሄታችሁ ላጥ ብዬ ከዛ በኋላ በቃ እንደዚህ ያበርኩኝ ነበር ከዛስ ስገባ ወገን ስካይላይት በቃ ሰው ሙሉ ነበር ይሄን መዝገብ ገለጥኩት አረ ወገን ረክሳለች ቤት ኪራይ አይደል እንደዚህ ያለው አውቄ ነው ስልክ ማውራ ማርያምን ግራ ገባኝ ወይተሩን ቅስቅሳ ልላለኝ ከዛ ውሃ አዘዝኩኝ ከዛ በኋላ በቃ እንክብካቤ አረ በስማም ደሞ ያዝጉት ቦታ በቃ ቁጢጥ ብዬ 10 ሰው የሚችል ወንበር ብቻ እንደ ቪአይፒ ዋይን ጠጣው የመጣው ሂሳብ ማለት ነው ለሁለት ቀን ጃር መግዣ ይሆነ ነበር 25 ብር ቲፔን ጥዬ ላጥ ብዬ ወጣሁኝ ከዛ የአካል ጉዳተኛ ሊፍት ነክቼ ተወረድኩላችሁ ነው የታችሁ ውርደት መቼም አያጣኝም ከዛ ቀይን ጥላለው በቃ ሊፍቱ ቤቴን የኔን ቤት ያክላል ወገን ሊፍቱ ብነካው አልሄዳለ ከዛስ ነካክቼ አጠፋፍችላችሁ ቁጭ ከዛ ግራ ገብቶ ሊፍት ላይ ቁጭ ብዬ ያለ በራ እግዚአብሔር ረዳይ ብዬ ብድግ ብዬ ደግሞ ማለት ነው እየተንከለከልኩኝ ወጣሁኝ ከሊፍቱ ከዛ ነው የታችሁ ምን አሰብኩኝ ሀብትን ከእንግዲህ እንደዚህ ነው መጣራው እሄዳለሁ ውሃዬን አዛርለው ሬስቶራንት መጠቀማለሁ ወጥቼ ሄዳለሁ እንደዚህ ግራ እየተጋባው እንዴ ስንት ቦታ ዞርኩኝ መልሼ እዛው ነው መሆኑ በቃ ከዛ ላስችል ብሎ ለጓደኛዬ መውጫው ጠፋኝ ከበሩ ደግሞ እንዴት ልውጣ ጋይስ የሚወጣው በሙሉ መኪና ነው አንድ እግረኛ የለም ከዛ ግራ ገባኝ ለካስ ምንድነው መሰላችሁ መኪና እግረኛ ስለሌለ ነው እንጂ እግረኛ መውጣት ይችላል እኔ የታችሁ ተነባብሬ አይኔን ጨፍኜ ውጥት ሊፍቱ ጠፋ ከዛ በራ እግዚአብሔር ረዳኝ ግራ ገብቶ ሊፍት ላይ ቁጭ ብዬ ያለ በራ እግዚአብሔር ረዳይ እግዚአብሔር ድንቅ ስራ ይገርማል እኮ እኔ እውነት ሀብትሽ ምናምን ስትል የሆነ ሰው ልታገኝ ምናምን መስሎኛል የት አባቱ ደፈረበኝ ድፍር እንዴ ይሞታል እንዴ እስከ መቼ ሰው ተወልዶ ማያቅም ተረግዞ ማያቅም ምንም ተደርጎ ተከናውኖ አይታወቅም ባይዘው ሴት ታረግዝም እንዴ አሽካካበት እኮ የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ይልኩኝ ምናምን በሙሉ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ ምናምን አንዱ ማለት አንተ ተወልደ አይደለም በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም ኢመርጀንሲ ነው ድሪም ኢመርጀንሲ ነው ይሄኛው በቅሎ ምን ኖሮ አሁን ካታጎራይዝ ማለት ነው ሳውራ ይሄን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ ሌላ ሁኔታ አለ ሌላ ምናምን አለ አሁን ባለው ይሄ በቋንቋው ይሄ ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ ተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንድነው ነገር በሙሉ ልብ ወለድ ማለት ነው ቋንቋ ወለድ ማለት እኮ ልብ ወለድ ነው ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ ተወለድክ ከቋንቋ መወለድ የሚባል ኮንሴፕት የለም እኮ መወለድ ምንድነው ቋንቋ ከሌለ አሁን ዲክሽነሪ የለም አሁን ዲክሽነሪ ነው የመጣው ምንድነው ከየትም ወዴትም አልመጣውም ምን መች እንቅስቃሴ አለ እንዴ እንቅስቃሴ እኮ መኖር አለበት መጀመሪያ መኖር አለበት አሁን እኮ ጉዞ የምንለው እንቅስቃሴ የምንለው ከየት ነው የመጣው የሚባለው ያለ ያንን መነሻ አድርገን ይሄን መድረሻ እናደርገዋለን ከኤክስ ወደ ዋይ ሄድኩኝ ነው ሁለቱ ስታነሳው ግን ኤክስም ዋይ የለም ወዴትም ሰው ተጉዞ አያውቅም ወንድሜን ሆልዶም ሪል ነው የምነግርህ ማለት እንደዚህ ተከላልተ ከጓደኞች ከቤተሰቦች ምናምን የወለደ ሰው የለም እንዴ ወንድም ቤተሰብ ምናምን የሚባል ነገር የለም እንጂ አጠቃላይ እንዴ ምን ይኖራል ለዚህ ጆሮ ያኛው ጆሮ ቤተሰብ ይሆናል ጆሮ ቤተሰብ እኮ ወንድሞች ምናምን አለው አሁን አንተ ጆሮን ይወልዳል እንዴ ጆሮ ገባኝ እናት አባት አለ አንተ አሉ እናትም አባት መሆን የሚችል ሰው የለም ምድር ላይ እናትም አባትም መሆን አይቻልም ልጅም መሆን አይቻልም በነገራችን ላይ ስለማይቻል ነው በቃ ስምምነት የሚባል የመመሪያ አመክንዮ ይኑርሃ ዝም ብሎ የለም ሳይሆን አንተ ያለ እናትና አባት እንዴት መጣህ ቆይ እስኪ አሁን ፕሪሊንጉስቲክስ እና ፖስት ሊንጉስቲክ ወርልድ አልኩ እናትም ታውቃለህ የሆነች ጆሮ እናት ነች ብለው አስተማሩኝ አለማመዱኝ አሁን ያነሳል አንተ ታለማምደዋለህ አባበለኝ እናት ያጎተ ነው ይሄን እንትረህ ነው ይሄ ምናምን ነው እኔን አጎተ ብለህ ብትነግረው አጎት ነው የሚለው ነገ ስመጣ አጎቴ ነው የሚለው አይ የጠፋ አጎትህ መጣ እኮ እንደዚህ ብለህ ብትነግረው ትንሽ ቅምም አድርገህ እውነት እንዲመስለው ብትነግረው አበቃ ተፈጸመ ሞተ ከዚህ በኋላ አጎት ነኝ እንደዚህ እኮ ነው በቃ አጎት እናት አባት እህት ልጅ ናቸው ከዚህ እኮ የለም እኮ ለአንተም እናትና አባትህን ነግረው ነው እናትና አባት ንግግር ነው ፕላስ ደግሞ ሂደቱ አልተከናወነም ንግግሩ ባይኖርም ድርጊቱ አልተከናወነም መውለድ የሚባለው ኮንሴፕት በፍጹም በስተት አልተፈጸመም ስለዚህ አንተ አሁን አትወልድም አትወለድም የወለደም የተወለደም ደግሞ የለም እንጂ የወለደም የተወለደም የለም እሺ ከየት ነው የመጣ ነው ታዲያ ከየትም ወዴትም አልመጣም በቅሎ ነው መምጣት የሚባል ኮንሴፕት ራሱ እንዴ አሁን ትሞት የለ እንደ ገና አልመጣንም እንደ አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስ አይደል እንዴ
እሱ ስቲል አፈር ነው። እሱን ነው እሺ አፈር ነህና ወደ አፈር ትመለሳለህ። ይሄንን ላወራው አፈር ነህና ወደ አሁን ብርጭቆ ነህና ወደ አፈር ትመለሳለህ ብለው ለውጥ አለ። ምን ነበር መጀመሪያ? ብርጭቆ ነበር። ቀጥሎ አፈር ትሆናለህ። ስለዚህ ተለወጠ ማለት ነው። ሞተ ማለት ይችላል። ሞተ። ይሄ አፈር ነህ፣ ቀጥሎ አፈር ነህ ማለት ግን ለውጥ የለም ማለት ነው። ምንም ነገር አልተከናወነም እኮ ገባኝ። በመሃል አለ እንጂ አልተከናወነም ማለት እኮ ነው። አሁንም አፈር ነህ፣ ተከናወኗል እንጂ ምን ሆነ? አፈር ነህና ወደ አፈር ትመለሳለህ። እና መጀመሪያ አፈር ነህ፣ አፈር ነበርክ። እሺ ቀጥሎ አፈር ትሆናለህ። አፈር ትሆናለህ አይደል? ቅጠል ትሆናለህ እኮ አልተባለም። ወደ አፈር ትመለሳለህ እኮ። ያ ማለት የተሰራኸውም አፈር ነህ፣ አሁንም አፈር ነህ። ይመጣሁም አሁንም አፈር ነህ ያለህ እኮ አሁን አንተ አፈር ነህ። አዎ ወርዱ እኮ አማርኛው እኮ አይደለም። ታዲያ ምንድን ነው? ስለዚህ ለውጥ የለም ነው። አሁን ያንተ ማለት የሚያሽካካው ደግሞ በየማሩ አፈር ነህ፣ ወደ አፈር ትመለሳለህ። ወረቀት ነህ፣ ወደ ወረቀት ትመለሳለህ ማለት ለውጥ የለም። መጽሐፍ ቅዱሳችን ላይ ስንት ጊዜ ነው ሞተ እያለ የሚያወራው? እንደም አልሞተም ነው። አንተ ወንድ ነህ ሴት ነህ? አይ ሴት ነኝ። አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለም። ሴትም ወንድም አይደለም። እና ምንድን ነው? ምንም አይደለም። አይደንቲቲ የለኝም እኔ ባይዘው ኢትዮጵያ አይደለሁም ምናምን እንትና ሰው አይደለሁም። ምንም ነገር በተለጠፈብኝ አትችልም። ለምሳሌ ምንም ነገር አክሴፕት አደረጋ አልችልም ተለጥፎብኝ። ለምን ነህ የተባልኩትን ነገር በሙሉ አሽቀንጥሬ ክጃለሁ። ራስን ካድ በሚለው እግዚአብሔር ካድ በሚለው መሰረት በሙሉ ይላል እንት ክጃለሁ። አይ ጤነኛ ጠፋ በቃ። እኔ የምለው አማኑኤል ተዘጋ እንዴ? የኔም ጥያቄ ነው እንዴ። ሊያሳምነኝ ነው እንዴ? ዋለ ራሴ ከሆነ ጊዜ በኋላ ሶፊ የሚያቀርባቸው ገስቶች ይሄ ተኝተው ሌሊት ላይ በእንቅልፍ ልባቸው የሚጓዙ ሰዎች አሉ። እነሱ ነው ይመስሉኝ። የሚያወሩት ነገር በሙሉ ይሄ በህልም ላይ ህልም ነው ቅዠት ነው የሚያስብል ድብልቅልቅልቅ ያለ ነገር አይታችሁ አታውቁም? በቃ እሱን ነው መተው የሚያወሩትና እንደ ሐሳብ ብትቀሰቅሳቸው ጨልለው እኮ ሊያጨልሉን ነው። Stop it. Get some help. ያው እንደምናውቀው ኮሜዲያን አሌክስ በህመም ላይ ይገኛል። ታዲያ በጣም በርካታ ሰዎች እየሄዱ ሲጠይቁት የዋሻው እንዴ ፕሮግራም አዘጋጆች ረጅም ዓመት ከሱ ጋር አብረው የሰሩ ጓደኞቹ መተው አልጠየቁትም እና በጣም በርካታ ሰዎች እንዴት መታችሁ አትጠይቁትም የሚል ቅሬታቸውን አቅርበውላቸው ነበረ። እነሱም እንግዲህ ሄደው ጠይቀውታል። እስኪ ቪዲዮ ያለ እንመልከት። ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። አይኑን አንድ ጨፍረን እናስገባለን። አይ ጨርቅ ነው አለርጂክ ሊሆን ይችላል። ይብለጥ እንትን እንዳይለዋ እሺ ሰርፕራይዝ ወይ እንግዲህ ጓደኞችህ ይሄን ስጦታ እኔ እንደውም ሰርፕራይዙ የመሰለኝ ማስተኛትና ጥላችሁ ልትሄዱ ሲሸፍኑኝ እኔ እንደዛ ልታረጉኝ ነው መሰለኝ። አይ በመሰለኝ ቤት ይዘው ሄዶ ነበር። ዋናው ነገር አስበበት ምክንያት እንደ ፍሪጅ የቀዘቀዘ ፍቅራችን ማከም ይሄ ትንሽ ነገር ነው። እንግዲህ ያው በቀጣይ ትልቁ እንዳልከው ሰው ነው አብሮ ከጎን መሆኑና አብሮ እንትን ማለቱ ስለሆነ
እንግዲህ ለዛሬ በራሴ ፈሳስ ሊልምስ ከአውቶቡስ ታፍናቸው አሌክስ መልኬና መድኃኒዓለም ቅዱስ ሚካኤል በሽታውን ያበርድልህ። አሜን። ጨርሰ ይማረ። አሜን። አሌክስዬ እኔ የምልህ ይሄ ነው ከመቤቴና ከቅዱስ ሚካኤል በታች ቀን ያድርገኝ ከዘራዬ ነው ታወርፈኝ። ገባሱ ይበላ ነገር ያ በጣም በርካታ ሰዎች ቀረቤታችሁን አብራችሁ ብዙ ስራ ስለሰራችሁ በጣም ብዙ መንገዶችን አብራችሁ ስለተጓዛችሁ ፍልፍሉ በታመመ ጊዜ ሁሉም ጓደኞቹ ሲረባረቡ ሲሯሯጡ ታይቶ በሱ ጊዜ እንደዚህ የልብ ጓደኞቹ አለመኖራቸው በጣም በርካቶችን ቅር አሰኝቶ ነበር። እኔ እንደውም ምናልባት ሄደው ግን ካሜራ ሳይዙ ጠይቀው ይሆናል ብዬ አስቤ ነበር። ግን እንደማየው አሁን የጠየቁትና በጣም ትልቅ ነገር ነው። እንኳንም ተመለሳችሁ እንኳንም ሄዳችሁ አያችሁት። ጓደኝነት መቼስ በጣም ትልቅ ነገር ነውና እንኳንም ሄዳችሁ ጠየቃችሁት። ይሄ በጣም ለሱ በጣም ትልቅ ነገር ነው። አብሮነታችሁን እንፈልገዋለንና ተሽሎት እሱ በሙሉ ጤንነት ከእናንተ ጋር አብሮ እንዲሰራ መልካም ምኞቴ ነው። ስንት አመትሽ ነው? 19 ከ3 አመት በፊት ብትወለጂ ስንት ትሆኚ ነበር? ከ3 አመት በፊት ስትወለጂ ከ3 አመት በፊት ብትወለጂ ኖሮ ስንት ይሆንሽ ነበር? 22 አሁን ስንት አመት ነው? እኔ አሁን 45 አመት ነው። 45 አመት ነው። ከ3 አመት በፊት ብትወለድ ስንት ይሆን ነበር? እንግዲህ ያው መደመር ነው እንግዲህ ነው 50 ይሆን እንትን 48 ነው ማለት ከ3 አመት በፊት ብትወለድ 40 እንትን ለምን 42 እርግጠኛ ነህ? ከ3 አመት በፊት ብትወለድ በወለድ ከዛ ይፈድ ይወለድ እኔ ማለት 42 ነው ነበር 42 ነበር የሚሆነው። ስንት አመት ነው አሁን ላይ? እኔ 27 ከ3 አመት በፊት ብትወለድ ስንት ትሆን ነበር? በ3 አመት ከ3 አመት በፊት አሁን 27 አመት ነው አይደል? 30 አይበቃኝም? እርግጠኛ ነህ? አይበቃኝም? 30 ነው የሚሆን የሚመስልህ? ለኔ ይመስለኛል 30 ከ3 አመት በፊት ብትወለድ ኧረ ተው 27 አመቴ ነው አይደል ያልከው? 27 ከ3 አመት በፊት ብትወለድ በፊት ከ3 አመት በኋላ ከሆነ ነው 30 የሚሆነው ነው። በፊት ከሆነ ስንት ይመስልሃል? ልጨምርና 33 አሁን ስንት አመት ነው? እኔ 28 አመት ነው። ከ3 አመት በፊት ብትወለድ ስንት ትሆን ነበረ? ከ3 አመት በፊት 31 እኛ ነን። ከ3 አመት በፊት ብትወለድ በ3 አመት በፊት ቢወለድ ስንት አመቶት ነው? 67 ከ3 አመት በፊት ቢወለዱ ስንት ይሆኑት ነበረ? 87 ሰው በኑሮ በቃ ጥውዝ ንውዝ ልውዝ ብሏልና ምንም የማስተዋል እንትናቸው አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባል። 4 ብር አውጥተው እንዴት ይበላሉ? እንዴት እንደሚበላ ምን አውቃለሁ እኔ። 4 ብር ገባል። አሁን ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች በጣም ያረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። ከሱም ብሶ 4 ብር ይገርማል። በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ! ኧረ እባክህ ስንት ዘዴ ያለው፣ ብዙ ዘዴ ያለው። የማማ ዓለም ውስጥ መግባት ነው ያማረኛውንስ
ገንዘብ ከሀበሻ መደበቅ ከፈለጋችሁ መጽሐፉ ክተቱት። ያው መጽሐፉ መቼም ስለማይገልጠው ገንዘባችሁ እዛ ሰላም ነው ምንም አይሆንም የሚባል አባባል ከሰማው ጀምሮ ማላነበው መጽሐፍ የለኝም። አሁን ራሱ ያነበብኩ ነው እንደዚህ አይነት ቦታ መጥቼ እና ለማንበብ ፍላጎቴ በጣም ተነሳስቷል። ዓለም ላይ ታትሟል የተባሉ እንዳለ መጽሐፍ ማንበብ እፈልጋለሁ። አባባሉን አሁን ነው ራሴ ፈጠርከው ነው አምና ፋስተር ደን ካር እንደ ሐሳብ በየሰው ቤት እየሄድክ መጽሐፍ አላችሁ የማንበብ ፍላጎቴ በጣም ከፍ ስላለ መጽሐፍ አላችሁ እያልክ እያንኳኳ ብትጠይቅ የተሻለ ነው የሚል ሐሳብ አለኝ። ይሄው ቃል ለምድር ለሰማይ ከዚህ በኋላ ፍቅር የሚባል ብረት ምጣድ ውስጥ ራሴ ላልጥድ። እውነት ነው እስገብ እንዴ አረ ወይኔ ድንጋይ ወደቀ። ምን ነው እንዴ አሁንማ ፍቅርን ሳስበው መድኃኒዓለም የጋለ ቀይ በምጣድ ላይ በባዶ ቂጥ ቁጭ እንደማለት እንቦጣይ ሲጀመር ፍቅር የሚያምረው ከ30 በኋላ ነው። እኔ አሁን 30 ሞላሽም እንዳትሉኝ እሺ፣ ትንሽ ይቀረኛል፣ አንድ ትንሽ አመት ይቀረኛል እና ከዛ በኋላ ፍቅር የሚያምረው ገና ሳልበስል እንጂ ጀመ ላይ ነው የበሰለው ውስጥ ያልበሰለን ገና ውስጥ ይሄው ድንጋይ ተሸክሚ የሚየሉ ከዚህ በኋላ ፍቅር የሚባል ነገር ውስጥ ራሴን ከትጪ ሳቦካ እንደማገኝ ማለት ነው። ምን ነው በገዛ እጄ ሰላም ይልጣን በመዳህ እቺ ራሴን ኮድኩ በቂ ነው። ና ራሴን ኮድኩ በቂ ነው። አያስፈልግም ሌላ ተደራቢ ሰው እንዴ መቃጠል። ገና ልጅ አይደለሽ እንደማየ አፍሽን እንኳን አልፈታሽም እኮ ፍቅር ውስጥ ገብተሽ ምን አጣበሰሽ? ውጋት ይላል የቀጠናው ስጋት ምንድነው? የኔ እናት አሲንጅራ ያልኩሽ አይደል እንዴ በያ አትግላለ ሆኜ በያ ምንድነው አፋቸውን የሚያጣምሙት? ጋሽ መሐሙድን መስለው ነበር ያኑሮት እናቴ። ይመስላሉ እንዴ? አያቴ ሲንግል ነው ማዘር ልንገሮት ብዬ ነው። ሰው ግን እንደው ይኮምተዋል። አባት ዮር ላይፍ ጋርድ ላይፍ ጋርድ ሰው እየሰመጠብኝ ነው። ሰው እየሰመጠ ያቺ ቀይ ጓደኛሽ ናት እንዴ? እዛ አብራችሁ የመጣችሁት ሸፒዋ ልጅ እሷንማ አውጣታለሁ። እውነት እሷን ላውጣት ነው የመጣው። አውጣትልሻል። ፍቅረኛዬ ነው። ፍቅረኛሽን ነው ማደና? አዎ በእናትህ አይደልልኝ። መዳን ባይዘው በኢየሱስ ነው ባይዘው መዳን በኢየሱስ ጋር ብቻ ነው ያለው። ቆይቷክ ላይፍ ጋርድ አይደለ እንዴ? የሚከፈልክ እንድታድና እንዴ? ሰው ይሄ የሆነ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ? እሱ ነው አይደለ? ከኔ ውጭ ወንድ የለም ብሎ ነበር ሲጀምር። ውሃ ግን ዘር አይመርጥም። አየሽ ሁሉ ረባ ያሰብጠው። ምን እንደሚሻል ታውቂያለሽ? እሱ እስኪመጣ ምናምን እኔና አንቺ ዶብስከስተሉ መዳን በሌላ በማንም የለም። መዳን ባይዘው በኢየሱስ ነው ባይዘው መዳን በኢየሱስ ጋር ብቻ ነው ያለው። ጃኒ ላምበርጊኒ ተሸለመች። ኦ አሜዚንግ። እኔ ለነገሩ ላምበርጊኒ ስትሸለም ሳይሆን የላምበርጊኒውን ጨርቅ ገልጣ ከኤቢ ማርሻል ጋር ስትተቃቀፍ ነው ያየሁትኝ። ለማንኛውም ይመቻት። ባለፈው ሳምንት እንደውም እኔ በጡት መያዣና በፒኪኒ ሳያት ልክ እንደ ታላቅ ወንድም አይ ጃኒ ይሄ ነገር እኮ ትክክል አይደለምና አላበስሽን አስታኪ ብዬ ነበረ። እውነት ግን አላበሷ ትክክል እንደሆነ የተረዳሁትኝ ከኤቢ ማርሻል ጋር እንግዲህ የላምበርጊኒ ማስታወቂያ ይሁን ስጦታውን ስትሰራ ሳይ ነውና፣ ለማንኛውም ጃንዬ እንኳን ምክሬን አልተቀበለሽ። ምክሬን ተቀበለሽ ቢሆን እንዲህ አይነት ወግ አታይም ነበር ብዬ አስባለሁኝ። ለማንኛውም ደግሞ የዘንድሮ ወንድ እንግዲህ ያው ጡት መያዣና መቀመጫ ካየ አይደለም ማቀፍ ቀርቶ ጨርቅ መግለጥ እንደሚችልም አይቻለሁና ኮንግራቹሌሽን ማለት ትፈልጋለሁ ጃኒ። ለማንኛውም ይሄ ማን ነበረ ሊበሏት ያሰባትን አሞራ ጅግራነሽ ይሏታል ያለው ሰው እሱን ንገሩኝ። ለማንኛውም ጃንዬ ግን ሰው ቢሄድ ሰው ይመጣል የሚለውን ዘፈን አስታወስሽኝና እሱን ጋበዝኩሽ። ቀጥታ አትናገርም እንዴ? ለመናገር የፈለከውን ቀጥታ እንደ ጦስ ዶሮ ዞርከው። ገብቶናል። አይገባትም ብለን ይገባታል። መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው በዚህ ፌስ ሚሊዮነር ወይ ደግሞ ቢሊዮነር እንዴ አንዴ ቀጥራት አይደል እንዴ ምሳ ቀርቦ
አንቺ በዛ ልጅ ላይ ምር ኦፈር የምታደርጊው ራሴ ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ በስመ አብ ወልድ ወመንፈስ ቅዱስ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ጭንቅላት ሪባን ስንሰራላት ጭንቅላቷ ላይ ምን ሆነች? ሸይ ሆነች። ሸነኝ ልጆች ይወቁኝ ሸነሺ እኛማ ወቅንሽ። አይኔ በስመ አብ ኧረ በስመ አብ ሲያንስሽ ነው እውነት ሲያንስሽ ነው። ይሄን ባይባልም ግን ሲያንስሽ ነው። እንደዚህ አይነት ሴቶች ይቅርታ አድርጉልኝና በጣም ነው የሚያስጠሉኝ። እግዚአብሔርን ድመት ነገር ሚያው ቅፈላ ብቻ እንጂ ጭንቅላት የተገጠመልሽ ማለት ነው። እንድታስቢበት ነው። በገንዘቡ የገዛሽ ሰው ማለት ነው። በገንዘቡ ነው የሚገርፍሽ ቂጥቂጥሽን። እውቀት መስሏቸው ደግሞ በየሚዲያው እየወጡ እኔ ራሴን ካቀረብኩለት በቂ ነው። ስንት አይነት ግን ጉግ የሆነ ሰው ነው ያለው። በእናታችሁ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በሉ። አሐዱ አምላክ ይምጣ መንፈስ ቅዱስ አቦተኛ ይሁን። አሜን ይምጣ መንፈስ ቅዱስ አቦተኛ ይሁን። አሜን። እንደዚህ ተብሎማ ይመጣል ነው እንዴ ማንካ ይዘህ ተውስጡ እየዛቀ ምጠጥ። እሺ በቀደም በተናገርኩት ነገር በጣም አዝኛለሁ። አፍሬያለሁ። ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ ብዙዎችን አሳዝኛለሁ። መናገር የለብኝ ነገር የተናገርኩት እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ የተናገርኳችሁ። ብል ደስ ይላችኋል። ማነው እንደዛ የሚለው? እኔ እንደዛ አይደለም። ቅርታ አርጉልኝ ምናምን አይደለም። ኦኬ እና you'll see I'm gonna make it to the top. እያያችሁኝ ዊሼን ማለት ነው ሳሳካው ታያላችሁ። አውሩ በደንብ አውሩ ታያላችሁ በቅርብ ጊዜ። አሁን ገና እውነቱን ተናገረች። እንዴት አድርጌ እንደማሳካው ታያላችሁ። እጠቀምበታለሁ፣ መልኬን እጠቀምበታለሁ እና አባባ ስኳሬን ተፍ ብዬ በመልኬ አሰማምጬ መኪናው አረጋለሁ አለች። እንግዲህ በአንደበቷ ነው ገርዳሚያዋች ብላለች። የኔ ቁራንቁሪ በዚህ አስተሳሰብሽ መቼስ ሰርተሽ እንደማታመጪው እናውቃለን። ምክንያቱም አይምሮሽ ስለመስራት ስለማያስብ ስለ ገርዳሚዎች ስለሚያስብ ዋው ብለናል። የኔ የወሎ ፈረስ እኛ ራሳችን እንደ ወሎ ፈረስ ራሳችን አሳምረን ቢሾፍቱ አክቹሊ ዋና የመጣሁበት ምክንያት ከዚህ በፊት የነበረኝ ፋርም ወደ ጋርመንት አካባቢ ነበር፣ አዲስ አበባ። በጋርመንት ሴዶ እየጋጥ አስቸገረብኝ። ምንም ለገበያ ማቅረብ አልቻልኩም። because of ሴዶ I have moved all the way to ቢሾፍቱ። የፋይታችለት አስከፍለዋለሁ። ለጋት ካስ አታክልት በሙላ ውስጥ ገብቶ ለጠፋ አታክልት በሙላ ከፍላለሁ። ሴዶ እየጋጡ አስቸገረን። ጆኒ አልተሻለም በእውነት። ጆኒ ገበሬው ሆኗል። ባይ ዘ ዌይ ጆኒ ያረባል ዶሮ። ጆኒ አትክልተኛ ነው፣ ቦክሰኛ ነው፣ ፋይተር ነው። እንግዲህ ጆኒ ሁለገብ ባለሙያ በሴዶ ተማሯል። ሳሩን እየጋጠበት አትክልቱን እየጋጠበት በሴዶ ተማሯል። አይ እንደው ቀኑ ደርሶ ለይቶላችሁ አይቼ በመመላለሻው በአደባባይ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ እርቃኑን ተሰቅሎ ለሰው ልጅ ሲታይ በግፍ እየተገፋ ተራራ ነገደ፣ በቀራንዮ ስፍራ በመስቀል ሞተ። What did you say? አይተው እንዳይመርጡት ደም ግባት የለውም፣ እጅግ የተገፋ ቁስለኛ ነው። ታዲያ ይህማ እንዴት መድኃኒት ይሆናል? ያለ ሁሉ ይስማ ኢየሱስ ያድናል። በስመ አብ ወወልድ ወመንፈስ ቅዱስ
በስመ አብ ወመንፈስ ቅዱስ። ምን ነው አንቺ ግን የሰው ምክር ብትሰሚ ምን አለ በውስጥሽ ብትዘምሪ? አታመስግኝ አትዘምሪ አይደለም በቃ እኔ ለሰማሁት እዚህ ጋር ከርክራ ላይ እንል ነበረ። አንዳንዴ እንደዚህ ሰዎች ነው ኩርኩር ሲልባቸው እዚህ ጋር በሉ ብሏቸው ያቅም እንደዛ ነው የተሰማኝ። ተይ እናቴ ተይ እውነት በስማ ኧረ በስማ ተባረኪ ደስ ይላል ማለቴ ባትዘምሪ። ታንኪዩ ለአላርም ጠቅሞኛል። በጣም ነው የሚያስደነግጠው እውነት ነው። ስለምሰድቧት ነው የሚብስባት። እስኪ በርቺ እንበላት። አረ አናሳዝንሽም ግን ጌታ ይገስጽሽ በጌታ እንዴ ኧረ እውነት ተይ በቃ ተይ እንዴ ተይ በቃ ይህንዬ ስላየው ደስ ብሎኛል። እኔም በጣም የፊልም አድናቂ ነኝ። አንተን ደግሞ በጣም እወድሃለሁ፣ አደንቃለሁ። ለፈረጃ መዋጮ እንዴት እንደሚዋጣ ስላላወቅኩ አላዋጣሁም። ጓደኞቼን ሁሉ እናዋጣ እያልኩ እንቀሳቀስ ነበር። ነገር ግን አይነበብም። ግን ለእኔም ነበር ግን አልተቀበልኩም ነበር። አሁን ግን የራሴን ልሰጥህ እወዳለሁ። ፈረጃ ለእኔም ግዴታ ነው። አይ ላቭ ዩ ሚ አርት ነው። አቤቱ 200 ብር ሰጥተውታል። ወንድ ይሁን ሴት ባላቅም ለሄኖክ ለፈረጃ ፊልም መዋጮ 200 ብር ቀጥታ የሰጠው ግለሰብ ሰው አለው። ጨረስኩኝ። ዛሬማ ጥሩ ነበር። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮረኮንቻሳ ልላችኋለሁ ማለት ነው። ያው እንግዲህ እንደምታውቀው የቤት ምን ይፈልጋል? ፍቅር ላቭ ይፈልጋል። ፍቅር አሰጣጡ እጅግ በጣም ቀላል ነው። ባይዘዌ ፍቅር ስለምትሰጡ በጣም አመሰግናለሁ። ላልሰጣችሁ እጅግ በጣም ቀላል ነው፣ ላስረዳችሁ ብዬ ነው። ሰብስክራይብ የምትል ቀላም ወንዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎ የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ዛሬና በቃው። ይመቻችሁ ባይ